ቃል እንድትገባልኝ ፈልጋለሁ። ምንድነው? እኔ ማስቸገር ሰው አይደለሁም። አንተ እንዳልከው ነው። እሺ ምልክ ቢያንስ ይሄን እሺ በለኝ። እሺ እልሻለሁኝ፣ ግን ደግሞ ቃል ምገባልሽ ነገር ብትነግሪኝ ደስ ይለኛል። እኔ እንድትለየኝ፣ እኔ እንድትርቀኝ አልፈልግም። እግዚአብሔርን ነፍሴ እየተጨነቀ ነው። እኔ እንዴ በግልክ አይገባክማ አንተ። እሺ አረቀሽ፣ ቃል ግባልኝ የትም ጥለኸኝ እንደማትሄድ። እሺ ያማታል በእግዚአብሔር ቁም ነገር ጌታን። እሺ ምን ቃል ግባልኝ። እሺ ስለዚህ ቃል ገብተህልኛል ማለት ነው። ቴንክ ዩ። ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የኔጋቾራ አምሮብኝ ታየው። ሰላም 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 ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ ተመልሼ ወደ እናንተ ደስ በሚል ቪዲዮ ተመልሼላችኋለሁ ማለት ነው። ቤተሰቦቼ እንግዲህ በዚህ ሳምንት ትንሽ ከሄርሜላ ጋር ተጠፋፍተናል። እናንተም ካያችሁን ትንሽ ቆየ። ኦልሬዲ 4 ቀን ወይ 5 ቀን እኔና ሄርሜላ ከተገናኘን ማለት ነው። እና ስልክም እያነሳውላት አልነበረም ምናምን ነገር የተፈጠረ ነው የመሰላት። ቴክስት ታደርጋለች፣ ቴክስቷን አልመልስም፣ ስትደውልም አላነሳውላትም። ለምን ካነሳውላት እንገናኝ ስለምትለኝ እኔ ደግሞ በዚህ 3 ቀኖች ትንሽ ጥሩም ሁኔታ ላይ አልነበርኩም። አንዳንድ ነገሮችንም ለማስተካከል እየሞከርኩኝ ስለነበረ ለዛ ነው ያላገኘኋት ማለት ነው ፋሚሊዎቼ። እሷ ግን ሌላ ነገር የተፈጠረ ምናምን ነው የመሰላት። አውቄ ልረቃትም የፈለኩ መስሏታል። ቴክስቷን ረጅም ቴክስት ታውቃላችሁ ፋሚሊዎቼ የጻፈችው ማለት ነው። ደብዳቤ በሉት በቃ እና ይመስለኛል በአንድ የራኳት አይነት ነገር መስሏት ነው። እና ዛሬ እንግዲህ ደውዬላታለሁ። ስደውልላት እንባ ነው ያነቃት። ምን ሆነ ነው ደህና ነህ ምናምን ነገር አለችኝ። አዎ ደህና ነኝ አልኳት። እና ነይ ላግኝሽ እፈልጋለሁ አልኳት ማለት ነው። በደስታ ነው እንትን ያለችው። እና የምትወደው ቦታ ላይ ነው ያለሁት። እንግዲህ እንጠብቃታለን ሄርሚን ምን እንደምትለኝም ለማየት ጓጉቻለሁ። ብቻ አላቅም የሚፈጠረውን ነገር በጣም ነው ለማየት የጓጓሁት ቤተሰቦቼ። ለምን አንደኛ ቀን በቀን እየተገናኘን ነበር በዛኛው ሳምንት ማለት ነውና አሁን ሳላገኛት ስቀር ምናምን እሷ የምታስባቸው ነገሮች ይኖራሉ። ከዛ እንግዲህ እኔም ለማስረዳት ብርታቱን ይስጠኝ። እንደዛ ነው የሚባለው። እንግዲህ የቻልኩትን ነገር አስረዳታለሁ። በእርግጠኝነት እሷም ትረዳኛለች ብዬ አስባለሁ ቤተሰቦቼ። እንግዲህ ትንሽ ደቂቃ እንታገሳታለን። ያው ሄርሜላ ማለት ነው ቶሎ የምትናደር ቶሎ የምትስቅ አይነት ሰው ነች። በትንሹ በተረዳዋት ልክ ማለት ነው። እኔ ሰውን ቶሎ መረዳት አልችልም ፋሚሊዎቼና እንዳውም ሰው እኔን ቶሎ ይረዳኛል ማለት ይቻላል። አላ አይደል አይተውኝ ምናምን ነገር ስለኔ ባህሪ አንድ ሰው ሊያወራ ይችላል፣ ወይንም አንድ ቀን ከኔ ጋር ከኋላ ስለኔ ባህሪ ሊናገር ይችላል። እኔ ግን ስለ ሰው መናገር ብዙም አልችልም። ለምን ሰውን ማወቅ የሚባለው ነገር ትንሽ ይከብደኛልና ለዛ ነው ማለት ነው ፋሚሊዎቼ። ግን በትንሹ በተረዳዋት ልክ ቶሎ ደስተኛ የምትሆን ቶሎ የሚከፋት አይነት ሴት ትመስለኛለች። እንግዲህ ፋሚሊዎቻችን በቀደመም ትንሽ ከሩታ ጋር ተጋጭተውም ነበረ። የዛን ቀኑም በተደጋጋሚ ደውላልኝ አላነሳሁላትም። ያው በዛው ኬት ልታወራኝ እንደሆነ ስለገባኝ ማለት ነው። እኔ ደግሞ በዚህ ሰዓት ትንሽ መጨቃጨቅ ምናምን የሚባሉት ነገሮች ከብዶኛል። የመሬን ስነግራችሁ ስልስት ነው ያለኝና አንዳንድ ጊዜ ላይፍን ብላችሁት ሲደጋገምባችሁ የሆነ የመሰልቸት ባህሪ ያመጣልና አሁን ላይ እኔ እንደዛ አይነት ሰው ሆኛለሁ ፋሚሊዎቼ። ወደ ኋላ መመለስ አልፈልግም፣ የኋላውን ማሰብም አልፈልግም። ለትንሽ ጊዜ ነፃ መሆን ነው የምፈልገው ማለት ነው ቤተሰቦቼ። የሆነ ከከተማ ልወጣ ስል የሆነ ነገር ይመጣና ይይዘኛል። ትንሽ ረፍት ላርግ ብዬ አስቤም ነበረ በዛ ሳምንት። ብቻ እንዴት እንደሆነ ባላቅም እንግዲህ አለሁኝ አሁንም ፋሚሊዎቼ። እናንተንም ከልብ አመሰግናለሁ ለኔ የምትሰጡኝ ሪስፔክት፣ ለኔ ያላችሁን ቦታ ብዙ ነገር እያየሁኝ ነውና እግዚአብሔር ያክብራችሁ። ሁላችሁንም ከልብ ነው የማመሰግነው። አንድ ቀን ሁሉም ነገሮች ተስተካክለው እኔም ወደምፈልገው መስመር እገባለሁ ብዬ አስባለሁኝ። አንዳንዴ ነገሮች ብላችሁት አልሆን ሲላችሁ ትንሽ ይከብዳልና ነገሮች አንድ ቀን ይስተካከላል ብዬ ተስፋ አለኝ ቤተሰቦቼ።
እና ያችን ቀን በጉጉት እጠብቃታለሁ። ወደፊት ሳስብ በቃ ትንሽ የሚያስጨንቁ ነገሮች አሉ፣ ግን እኔ ደግሞ አሁን ላይ የማስበው ዛሬን መኖር ነው። በቃ ዛሬን ደስተኛ ሆኖ መኖር፣ ዛሬን በነገሮች ማሳለፍ፣ ይሄ ነው አሁን ላይ የሚታየኝና ለዛ ነው ቤተሰቦቼ። እስኪ ትንሽ ደቂቃ ሄርሚን እንጠብቃታለን። ዛሬ ትንሽ አረፈደች፣ ምን እንደሆነ ባላቅም እንጠብቃታለን። ፋሚሊዎች ምን አለ ብትሆን ባዶ ምድር ብትጨልምብኝ እግሬ መርገጫ አላጣ ማያዬ ተስፋ ስለሆንክ አይኖችህን ለማየት በጉጉት መጠበቄ ይመስለኛል። ዛሬ ኤፕ ብላለች። ለምን 4 ቀን ሙሉ አለመገናኘታችን እንትን ብሏታል ብዬ አስባለሁና አኩርፋ ነው የምትመጣው በእርግጠኝነት። ጥቁር ልብስ ያምርባታል ደግሞ ልጅቷ። ጥቁር ልብስ ለብሳ አይቻት አላውቅም መሰለኝ። ብዙ ጊዜ ከለር ልብስ ታበዛለች። እውነት በጣም ነው ማዝነው። ሶስት ቀን ሙሉ ጠፍተህ አትቀፈኝ፣ እንደው አትቀፈኝ። ጌታን አላሳዝንክም? 4 ቀን 5 ቀን እኮ አልተገናኘንም። ለማዳም ታፋፋኛል በጣም አላሳዝንህም ወይ ነው ጥያቄ እኮ። ለምን ስልክ የማታነሳው? ቢያንስ ስልክ አነሳሁልሽ እኮ አነሳሁልሽ አይደል? እኔ ነኝ ደወልኩልሽ ዛሬ። አጣቀፍኩ ማንዴ። ቆይ በደንብ ልቀፍክ፣ ከዛ በኋላ ልትጣቂ ይሆናል። ኧረ በስመ አብ አይደብርም? እንደ አንስተህ እኮ እንደዚህ ነው አይባልም? የምር ያው ስላልተመቸኝ ነውና እኮ መናገር እችላለሁ እኮ ሄርሜላ ዛሬ አልመችም ወይስ እኔ ሄርሜላ ከደወለችልክ ሁሌ እንገናኛለን ነው የምልክ? ነው እንደዛ አስቤ አይደለም ሄርሜላ። እና እኔ ስንት ነገር አስባለሁ። ለምን ስልክ አታነሳልኝም ነው ጥያቄ? እሺ አነሳለሁ በቃ። በጣም አስቸግሮኛል። ሰላም ናችሁ? እንዴት ናችሁ ቤተሰቦች? ትንሽ ዛሬ ላስቸግራችሁ ነው። ምንም ማድረግ አልችልም። ናፍቆኛል በጣም 4 ቀን 5 ቀን ስልክ ሳያነሳልኝ፣ በዛ ላይ በመሀል የሆነ ነገር ተፈጥሮ መንፈሴን የተረበሸው። መንፈስሽ እሱ እንደዚህ በቃ ምንም አይመስለውም። ይደውላል፣ ከዛ ላግኝሽ ይላል። እኔ ምንም ግን ቢያንስ ስልክ ቴክስት አትመልስም። ያሁሉ ቴክስት ያሁሉ ደብዳቤ ቴክስት ስልኬ እኮ እንትን አይልም። ምን አይልም ማለት ቴክስት መላክ አልችልም ወደ ሰው። እንደምን የምር እኔ እንጃ። ቀይ አበራ ማንበብ አትችልም? አልገባኝም። ለምንድን ነው የእውነት ቀይ አበራብኝ ነው? እኔ ወደ አንቺ ስልክ ቀይ አበራ ላሳይሽ። የእውነት አልችልም። ምን ስልኩም እንደሆነ አላውቅምና ቴክስት ማንበብ እንጂ መመለስ አልችልም። አሁን ላይ ማንበብ ግን ትችላለህ። አንበው አላ ያን ሁሉ ጉድ አላሳዝንክም? ምንም ማድረግ አልችልም እንዴ። እኔ ምን ላድርግ? የምር ቴክስት አልተላከልኝ። ስልክ ደግሞ በቃ ማውራት ማልችልበት አይነት ሁኔታ ላይ ነበርኩና ብቻ እንኳን ጠራኸኝ ደስ ብሎኛል። ኦኬ። ደግሞ በጣም ናፍቀኸኛል። እጅን በኪስ ከትክተት ደህና ነኝ እግዚአብሔር ይመስገን። እንኳን ደወልክልኝ። ዋና መደወሌ ነው አይደል? ግን እንደዚህ አይጠፋም። እግዚአብሔር ሰው ምን ያስባል ምን ይጨነቃል የሚባል ነገር አለ። እኔ እንዴ ስንት ነገር ማስበው ነገር አለ። አንቺ እናቴ ነሽ እንዴ? ብዙ ነገር የምታስቢው እናቴ ነች። እኔ ድሮ ሳመሽ ብቻ ናት እንዴ የምታስበው? አዎ እኔ ማቆስ ልጅ እንደምታስበው ላላስብልህ እችላለሁ። ግን አይ እናቴ በፊት ማለት ነው እግዚአብሔርን ካመሻው 4 ሰዓት ምናምን ከሞላ 4 ቀን 5 ቀን ኧረ ስንት አሰብኩት ነው የምትለኝ? ጨካኝ ነህ። አይ እኔ እንኳን ጨካኝ በደህና ነኝ። በጤናህ ነው እንደዚህ? በጤናዬ ነው። አንቺስ በጤናሽ ነው እንደዚህ? እኔ በጤናዬ ምን ሆንኩኝ? እኔ ምን አደረኩኝ? ስደውል አታነሽም፣ ቴክስት አትመልሽም። ባረገልኝ መቼ ነው እንደዚህ እኔ ራሴ ኮራ የምልብክ?
አብርሃም ደወለ ምናምን እንደዛ ነው የምትለው። ኤርሚላ ደግሞ ደወለችለት ነው ሳይም ታስቀምጠው ስልክ ሲመስለኝ ማለት ነው። አንድ ቀን ግን እውነት ቀን ተቀይሮ ማለት ነው እኔ ስልክ ማላነሳል ጊዜ ይመጣል። ኧረ ለይሄ ለመበቀል ነው የሚመስለው። አይ ፋሚሊ ለመበቀል ነው የሚመስለው። እውነት እንደማ አምሮብካል። እኔ አንቺ አምሮብሻል። ጥቁር ልብስ አምሮብሻል ደግሞ እየነገርኳቸው ነበር ከርቀት አይቼሽ ማለት ነው። እና ጥቁር ልብስ ልበሽ እሺ። በደምብ እንዴ ምን ነው ጸጉር ያምራል ጸጉርሽ። ቴንክ ዩ። ጸጉርሽ ነው ወይንስ ጸጉር? ምን ነው አሁን እንደማታውቀኝ ሰው እየሆንክ ነው። አይ ረዘመብኛ ዛሬ እውነት። አረ ጸጉሬ አይደለም ጸጉርሽ አይደለም። ጸጉሬ እንኳን አይደለም ግን ነው በቃ ጸጉሬ ነው የሚባለው። እንዴት አንቺ ላይ እስካለ ድረስ? አዎ እሺ። ምን ታደርጊያለሽ መሰለሽ እንዲለቅሽ ማለት ነው። ይሄን ደረጃ ይታይሻል ፊት ለፊት ያለው ማለት ነው። ይሄ ነው እኮ የሚታየው አንተ። ይሄ ነው የሚታየው ሩጫ፣ የሆነ ነገር ሰው ማስለፋት። ምንም ፍቅር የሚገባ ሰው አይደለም በእውነቱ ማለቴ። አሁን ምንድን ነው የሆንኩት? ቆይ ምንድን ነው የሆንኩት? ፍቅር ሳይሆን ማይገባክ፣ ይቅርታ ናፍቆት ማይገባ ሰው። አማርኛሽን አስተካክያ ታዲያ። እሺ አስተካክላለሁ። አማርኛ በመስኮት ነው እንዴ ተማርሽው? በምንም ልማር ዛሬ ስላገኘው በቃ ብዙ ነገር ነው የምቀባጥረው። ኦኬ ሌላ ምን ልከለው መሰልክ? ይቅርታ ግን በስነ ስርዓት ሰላም አላልሻቸውም እነሱን ሰላም በያቸው። እሺ ይቅርታ። ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አንተ ኢግኖር ስታረገኝ እነሱ አለውልሽ ኢንቦክስ ላይ ራሱ ብዙ ነገር ነው የሚሉኝ በእውነቱ። ኧረ በለው እቺ እንኳን ማለት ነው ፋሚሊ እኔን ለማስያዝ ነው የሚመስለው። አሁን በስነ ስርዓት ሰላም በያቸው። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ያልመጣሁበት ምክንያት አብርሃም ከሌለ ኦሬዲ ሄርሜላ የለችም ማለት ይቻላል። ምክንያቱም አብርሃም እየደወለልኝ አይደለም፣ ስደውለት ስልክ አያነሳም። ቴክስት አትሰቅ በስመ አብ ቴክስቱን ባሳያችሁ ማለት ነው የሰው ትዕግስት እንደዚህ ነው ወይ ነው የምትሉት። በቃ እንዴት በስመ አብ እና እንዲቆጥኝ ነው እንደዚህ አይነት ደብዳቤ አያምሬ ለታላቆች የለ እቤት ሄዳ ምናምን እንዲህ እያደረገኝ ነው አብሬሽ እና ስልክ አላነሳልኛል ምናምን ምትል ነው የምትመስለው። ያ ሁሉ ሲደወል ሄላ ሄርሜ እንደዚህ ጉዳይ ላይ ነኝ እንደዚህ ነው አሁን አይ ኬንት በቃ አሁን ነገሮችን ማድረግ አልችልም፣ አይመቸኝም፣ ዛሬ እንገናኝ ብልክ ዛሬ አይመቸኝም ማለት እኮ በቂ ነው። ስልክ አታነሳ፣ ቴክስት አትመልስ፣ ጥፍት ይባላል ሰው መልኩ ተቀየረ። እሺ ይቅርታ። እና ምን ላችሁ ነው ቤተሰቦች 4 ቀን 5 ቀን ሙሉ ስልክ ሳያነሳልኝ ተቆጡት፣ እንደው ያን ደብዳቤ አይቶት ቆንጥጡት። እውነት በስማም ብቻ ምንም ልለው አልችልም። ኩራቱ ከዚህ በላይ ነው አይደል? አመሰግናለሁ። ኩራት የሚያስመሰግን ነገር አይደለም እኮ እንዴ። ጉራው እሺ ጉራ ይሁንልኝ። ጉራው ከዚህ በላይ ነውና አንድ በሉት፣ ተናገሩት። እኔ ንጹህ ልብ እንዳለኝ ንገሩት። ኦኬ ንጹህ ልብ ነው እንዳለሽ። በምን ታጥቦ ይሆን በእናትሽ? የኛም ልብ በነጻልን ከዛ ልክ እንዳንቺ የኛም ታጥቦ በነጻልን። ኧረ ማንም ይመሰክርልኛል ለኔ ማለት ነው። ኦኬ እና ትላለህ በኮንፊደንስ ኦዲየንስ አንድ በሉልኝ እንግዲህ። እሺ ተቆጡት። 100,000 ስታገኙት መንገድ ላይ ምናምን ነገር ከቻላችሁ ጠፍጥፉልኝ፣ ግን እንዳጎዱብኝ እንዴ። ካልሽማ በቃ ኦሬዲ ትንሽ በቃ ቆንጠጥ ነገር ብቻ። ሌላ እንኳን ትንሽ መመታት አይነት ነገር ካለ ከኔ ጋርም ጥል ስለሚኖር እንደሱ እንኳን አልፈልግም። ስልክ ባይነሳልኝ ይሻላል። ትጠያቸዋለሽ? አዎ እኔ ባይዘው ዝም ብዬ አይደለም የወፈርኩት፣ ዘፍ ነው የምልፋቸው። አረ እግዚአብሔር ምን እንዳልመስላችሁ በአብርሃም እንዳትመጡብኝ። ኦሬዲ እኔ የአብርሃም ጓደኛውም ነኝ ጋርዱም ነኝ። እሺ ከጀርባ ነው ጋርድ የሚቆመው፣ ከጀርባ ነው። እኔ እስከማውቀው ድረስ ጋርድ ከጀርባ ነው። ስለዚህ ከጀርባው ነኝ። አላሳዝነ እና ለማንኛውም ፋሚሊዎቻችን የትም ይመቸኛል። ይገርማችሁ ወይ ልጅ ዛሬ ደህና ነሽ? ግን ደህና ነኝ እግዚአብሔር ይመስገን። ባይዘው አብርሃም በጣም የሚያፍር ሰው ነውና በቃ ኖርማሊዝም ብሎ ይሽኮረመማል ምናምን። እንዳታምኑት ትንሽ ጊዜ ነው እንዴ። እኔ ያቁኛል አይናፋር አይደል? ፋሚሊ አይነ ፈጣጣ አይደለም ለሰናት የምር እነሱ አሁን ሲያቁኝ እንደዚህ አይደለም። ብቻ ብዙ ማታውቁት ነገር አለ ትላለህ። ለማንኛውም እኔን ጠንቅቀሽ ያወቅሽኝ እኮ ነው። ካንቺ በላይ እኮ ማለት ነው እዚህ ጋር ቪዲዮ ላይ የሚያይ ሰው ማኩረፍ ነበረብኝ ሲጀመርም ስመጣ ማለት ነው። ኦዲየንሶች ያቁኛል ካንቺ በላይ ባይዘው አውቃለሁ። እሱማ ግን ስለዚህ ብዙም እንትን አትበይ። ትከሻ ሰፊ ነው። አንተ የኔ ፊት ካስቀመጥክ ትከሻ ሰፊ ነው።
አመሰግናለሁ። የኔ ፊት ትልቅ ነው ግን ትከሻ ደግሞ ማለት ነው በቃ የሆነ ነገር ልልሽ ነበር። ተይው። ምን ትከሻ ምን ልትለኝ ነው? ምንድን ነው? አይ ምንም አልወጣኝ። ቦርጭ አምጥቶ አልቀንስ በሉት ይሄ ልጅ እንዴ ቦርጩ ከባድ ነው። ያንቺን ማናየበት እንደዚህ ማለት አለብኝ እንዴ ነኝ? ያንቺን ማናየበት እና እኔ ሴክሲ ነኝ ተቀምጣለሁ እንዴ ሆነ ነው? በጣም ቦርጭ አለበት። ባይዘው የምር የእሱ አይታያትም እንጂ አንቺ እንደውም ማለት ነው በጣም ቦርጭ አለብሽ። እኔ እንደውም በጣም ቦርጭ አለበት። ይሄ ሰሞን ማለት ነው ትንሽ ስፖርት አልገባሁኝምና ለዛ ነው እንጂ አሁን ስፖርት ስጀምር ቦታ የመመለስ አይቀርም። ላንቺ ነው ማለት ነው። እኔ ማስተር ሲታፕ ብሰራ ትንሽ እንደዚህ ወገቤ ይገባል። በቃ አምራለሁ። ሰውነቴ ቦርጫም ሳይሆን ወፍራም ነኝ፣ ግን ቦርጫም ይሄ ምናል አይደለም። ያንተ እኮ ከጀርባ አቅፌ አብርሽ ሞላ አንድ ቀን ነገር ካለ ይነገራል። እሺ ለማንኛውም ፋሚሊዎቼ መጣ በዚህ ልክ እንደምታዘገኝ ግልጽ ነበረ። ግን ደግሞ ማለት ነው ቤተሰቦቼ ግን ይሄን ግቢ ያስለመድሽኝና ማለት ነው እግዚአብሔር ነው ምሬ ነው። እኔ መምጣት ስለምትወደው ነው እዚህ የምመጣው ነው ሞር ደግሞ ማለት ነው በቃ አንቺ ስትፈልጊ ስለሆነ የምትቀጥሪኝ በቃ የባሰ ወደ በእኔ ምክንያት ቤቱን ወደድከው? ኧረ በስመ አብ አልወደድኩትም። አይደለም እንዴ አሁን ዞሮ እዚህ ቤት መምጣት እያበዛው ነው ስትል ከኔ በኋላ አይደል ወይስ መጀመሪያም እዚህ ቤት ወደዋለክ ነው? መጀመሪያም ወደዋለሁ እመጣለሁ፣ ከዛ አሁንም ወደዋለሁ እመጣለሁ። በቃ ኧረ በስመ አብ ወሬ ልታዘባ አሁን በእኔ ምክንያት ነው የወደድከው? አይደለም መጀመሪያ እንደምትወደው አውቃለሁ። በአንተ ምክንያት ነው እዚህ እንትን ያልኩት እንደምትወደው አውቃለሁ። ግን ሞር ደግሞ በቃ ልክ አሁን እዚህ ስትገባ ሄርሜላ ነው ፊት የምትመጣው አሉ ውሸታም ናቸው። አትስሚያቸው። እሺ ለማንኛውም ማለት ነው ሄርሚ መስቀል ማለት ነው እሺ ጉራጌ ክልል ልሄድ ነው ወደ እኛ ሀገር ማለት ነው። ልሄድ ነው ሳይሆን ልንሄድ ነው አርቀው። እሺ ቀጥል። ኦኬ ትሄጃለሽ አንቺ? በደንብ ምን ጥያቄ አለው? ኦኬ ግን ገጠር እኛ አሁን ያለሁበት ሀገር አይደለም የምንሄደው እኮ ቡታጀራ አይደለም እና በቃ ገጠራማው ክልል ቡታጀራ እኮ ገጠር አይደለም እኮ ከዛ ደግሞ የባሰ ገጠራማው ክልል ነው የምንሄደው። ልሄድ ችግር የለውም ችግር የለውም። እርግጠኛ ነሽ? ቡትስ ጫማ አደርግና ጭቃ ነው በቃ ገጠር የሚባለው እኮ ጭቃ ነው። ከዛ ድንጋይ አለ፣ ዳገት አለ፣ ምናምን አለ። ይሁን እወጣለሁ። በዛውም ይሄን ቦርጫችን እናስተካክላለን። እንሄዳለን። ከማገር ነው እኔ እኮ ስለራሴ ነው እያወራ ያለው። እሄዳለሁ ብዬ ለኦዲየንስ እየነገርኳቸው ነው። እሺ ንገራቸው። ልስማ ነው አሁን ንገራቸው። እሺ እንዴ ሄርሜላ ትሄዳለች። ሄርሜላ የሆነ ነገር የጋራ ትጠይቅክ። እሺ ችግር የለውም በቃ ትሄጃለሽ? እሄዳለሁ እሄዳለሁ። እሺ እዛ ግን ገጠር ላይ ልናድር እንችላለን፣ አይታወቅም። 3 ቀን አለ እናድር የሚለው ትንሽ ማለት ከአንቺ ጋር አይደለም እባክሽ። እና ከማጋ ነው ማለት አልገባኝም። እኔ ዲዛይን ጌድ ከማጋ ነው ታዲያ ልታድር ትችላል። ኦኬ እሺ ሌላ ረብሻ ልታስነሳብኝ ነው ፋሚሊዎቼ? እንዴት ያማታል ገጠር ሄደክ እናትህ ጋር ነው የምታድረው? አዎ እናቴ ያለች በቃ እናቴ ይዛኝ ነው የምትሄደው። ከእናቴ ጋር ነው መድሮ እንዴ ወሬኛ ካንተ እናት ጋር ማድረው እንዴ ሴት ከሴት ጋር ነው ታዲያ የት ልደር ነው? እሺ ማደሪያ ቦታ ታዘጋጅልኛለህ? ልመንብክ ወይ ልመንብክ? አትመኝብኝ እና ከማጋል ሂድ። እሺ እሺ አብረን እንሄዳለን። ከዛ በቃ ማደሪያ ያለብሽ ቦታ ላይ አንቺም ታደሪያለሽ። እሺ ሐሳብህን እኔም የራሴን ቦታ አደርጋለሁ ማለት ነው። እሺ ስለዚህ ትሄጃለሽ። ብቻ ቦታ ስጠኝ፣ ተኛበት ቦታ ይሰጠኝ፣ ችግር የለውም። እሺ ለማንኛውም ፋሚሊዎቼ መስቀል እሄዳለሁ ብላለች። አብረን መስቀልን በሚገርም ሁኔታ ነው የምናሳልፈው። እዚህም እሄዳለሁ። መስቀልን ብቻ ሳይሆን ሁሉም ቦታ አንተ ብቻ ኑር። ምንም ነገር ትችልክ እመጣለሁ እኮ። ምን አደርግልሻለሁ? እኔ ምንሽ ነኝ? ምንድን ነኝ? አሁን ዝም ብላ ታወጣጣኝ። ምንክ ነኝ? ምንሽ ነኝ? ምናምን አትበለኝ እኮ። ምን አደርግልሻለሁ እንዴ? አማታል እንዴ? ምን አደርግልሻለሁ? በቃ የምትሄድበት ቦታ ሄርሜ እምቢ ትለኛለች ይሁን ብለክ እንዳትጠራጠር እኮ። ግን ደግሞ በዚህ ልክ ለምን ደስተኛ ትሆኛለሽ? እኔ የምሄድበት በሙሉ መብቴ አይደል እንዴ? እንዴ እሺ እንዴ? እሺ ለማንኛውም እንዴ እኔ ሁሌ ላንተ ያለኝን ነገር መግለጽ አለብኝ እንዴ? ንገረኛ እንዴ። ምን አለሽ እኔ ጋር? አይ አምሬ ነው እውነት ንገሪኝ። አሁን ማለት ነው አብሽ እንትን እስቲ እጅ በኪስህ አውጣውና ቃል እንድትገባልኝ ፈልጋለሁ። ምንድነው ቃል እንገባልሽ ደግሞ? እውነታውን ሳቅን፣ ተጫወትን፣ ኦኬ ተገናኘን። ግን ደግሞ ይሄ 4 ቀንና 5 ቀን ለኔ እንዴት እንደረዘመብኝ እኔ ነኝ የማውቀው። አውቃለሁ ምናልባት ሳይመች ቀርቶ ሊሆን ይችላል፣ ወይም ደግሞ ከራስ ጋር ሳትሆን ቀርቶ ሊሆን ይችላል። ግን ቃል እንድትገባልኝ የምፈልገው ነገር አለ። ምንድነው? እኔ ማስቸገር ሰው አይደለሁም። አንተ እንዳልከው ነው። እሺ ምልክ ቢያንስ ይሄን እሺ በለኝ።
እሺ እልሻለሁኝ፣ ግን ደግሞ ቃል ምገባልሽ ነገር ብትነግሪኝ ደስ ይለኛል። ቃል የምትገባልኝ ነገር ከዚህ በኋላ ስልክ ባለማንሳትን ማቆም ላይመች ይችላል። በደወልኩ ቁጥር አንሳልኝ ምናምን አይደለም፣ ግን ስልክ አንሳልኝ። ከኔም እንድትርቀኝ አልፈልግም። በዚህ መልኩ 4 ቀን 5 ቀን እንድንለያይ አልፈልግም። ቢያንስ ላይመችህ ይችላል 4 ቀን 5 ቀን አይደል፣ ሳምንትም 15 ቀን ላይመች ይችላል፣ ግን አሳውቀኝ ቢያንስ። እኔ እንድትለያየኝ እኔ እንድትርቀኝ አልፈልግም። እግዚአብሔርን ነፍሴ እየተጨነቀ ነው። እኔ እንዴ በዚህ ልክ አይገባክማ አንተ። እሺ አርቀሽ ቃል ገባክ? ቃል ገባልኝ በስትክክል እንዴ ሄርሚያ ቃል አይገባም። አንተ ሪከርድ ካልተያዘብህ የምትሆን ሰው አይደለም። እኔ የምር ቃል እንደዚህ ዝም ብሎ አይገባም ሄርሚያ። ዝም ብሎ እኔ እኮ ከባድ ነገር እኮ አልጠየቅኩህም አይደል እንዴ? ብዙ ነገር ላይመች ይችላል። ላይመች ይችላል እኮ ግን በማይመች ሰዓት አልተመቸኝም ዛሬ ሄርሚ አይመቸኝም ማለት ትችላለህ እንጂ በየደወልኩ ሰዓት ስልክ አንሳልኝ ምናምን ነገር ሁሉ ያገኘኝ አላልኩህም እኮ። ችግር የለውም 15 ቀንም ወርም አታገኘኝ፣ ግን ቢያንስ አሳውቀኝ። እንድትርቀኝ ደግሞ አልፈልግም። ቃል ገባልኝ የትም ጥለኸኝ እንደማትሄድ። እሺ ያማታል በእግዚአብሔር ቁም ነገር ጌታን። እሺ ምን ቃል ገባልኝ። አታስቸግር እስቲ አንዳንዴ። እሺ እሺ የሺ ታዘውና አንዳንዴ። እሺ ስለዚህ ቃል ገብተህልኛል ማለት ነው። ቴንክ ዩ። ውይ 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 ና ፎቶ ከአምስት ደቂቃ በኋላ እየበረታልኝ ነው። በቃ ይሄ ነበር የምፈልገው። አዎ ጌታን ደስተኛ ነሽ? ጌታን እንደዚህ ቀለል አድርግልህ ነገሩን ብዬ ነው እንጂ በቃ ግን ኮፍሼ አምጥቼ መጥቼ እዚህ እንዴ አንተ ተቀል ላይ ገባም ፊቴና እኮ መተሽ እዚህ ጋር ቁጭ አትይም ነበር እንዴ? እኔ ፈልገሽ ከሆነ መተሽ ቁጭ ብትይ ወይ እዚህ ግቢ እኮ በዚህ 4 ቀን ውስጥ መጥቼ ተመላለሽ ሊሆን ይችላል። ምናምን አይታወቅም። እንደዛ ሳይሆን 3 ጊዜ 4 ጊዜ አይዞሽ በቃ አይ እንዴ አልተመቸኝም ነበር ምናምን ልትለኝ ትችላለህ። ከዛ ካኮረፍኩኝ በቃ የራሷ ጉዳይ ብለህ ልትሄድ ትችላለህ አንተ። ስለዚህ ብዙ ባላኮርፍ ይሻለኛል ብዬ ነው ያንተ ነገር። አዎ እሺ ይሁንልሽ። አይ ለማንኛውም ያኩርፌ በዛው ላይ የምትሄድስ አዴ ባሰራ ነገር እኮ ነው የሚያስፈራሽ። እሺ ከዚህ በኋላ ግን ድንገት ከጠፋሁብሽ ድንገት ስልኬ ከተበላሸ መተሽ እዚህ ግቢ አታውቂኝም ብዬ አስባለሁና አዎ ሄርሜላ ቁጭ ብላ ትጠብቅክ። ምን ችግር አለ እንዴ? በኢየሱስ እንዴ ምን ችግር አለ? እኔን ማግኘት የምር በዚህ ልክ ከፈለግሽ ኖርማል ነው። ኢትስ ኖርማል። እና ለማንኛውም ዛሬ ስላገኘሁሽ ደስ ብሎኛል። አንቺ ደስ አላለሽም? እኔማ ደስ ብሎኛል። ምን ሁሌ ስናገር እንዳይሰለቻቸው ብዬ ነው። እሺ እና ዋናው ነገር መገናኘታችን ተገናኝተናል። ለማንኛውም ከዚህም በኋላ እንገናኛለን፣ አታስቢ። ኦኬ። እንዴ ፈገግታሽ ይለያል። አብረን ነው የምንሄደው። የት ነው አብረን የምንሄደው? እሺ ዛሬ ውሎሽ ምንድነው? ውሌ ካንተ ጋር ነው። ከዛ በኋላ ስራ አልገባም። ይቅርታ አድርግልኝ። እኔ ከመጣሁ በኋላ ስራዎቿን ሙሉ የተወቹ እየመሰለኝ ስለሆነ ማለት ነው ትንሽ ግራ እየገባኝ ነው። በእኔ ምክንያት በኋላ ከስራ ከምን ነገር እንትን የምትይ አይ ምንም አይሆንም፣ ችግር የለውም። በእኔ እንዳታሳብቢ እሺ። ስለዚህ ስራሽን በአግባቡ ስሪ እሺ። ከስራ በኋላ እንገናኛለን እንጂ አሁን ዛሬ ቀን ሙሉ አሁን ስራ የለም። አንተ አለክ? አንቺን እኮ ነው የጠየቅኩሽ። የለም አለ። አንተ ካለክ የለኝም፣ ችግር የለውም። ነው ስራውን ሌላ ቀን መስራት እችላለሁ። እኔ ግን አያገባኝም። ፋሚሊሽ በኋላ በእኔ ምንም አይነት ሰበብ ምናምን ነገር አልፈልግም። አይ ምንም ሰበብ የለም፣ ምንም ችግር የለውም። በቃ እንደዛ ከሆነ የት መሄድ ትፈልጊያለሽ ዛሬ? እኔ እጅ በኪስ ቢኖረኝ የት መሄድ ትፈልጊያለሽ? እስኪ የጠየቅኩሽን መልሽ በስነ ስርዓት። አሁን የት መሄድ ትፈልጊያለሽ? አዎ የት እንሂድ? ቶሎ በይ። አሁን ስንት ሰዓት ነው? እየመሸ ነው። እየመሸ አይደለም፣ ሰዓቱ ገና ነው። ላንቺ ነው እንዴ የሚመሸው? ትንሽ ደቂቃ እዚህ እንሁንና እሺ፣ ወይ ወደ ቤት ትሸኘኛለህ ወይ ደግሞ እራት ትጋብዘኛለህ። እራት ትጋብዘኛለህ? ምግብ ማለት ነው ልበል? እሺ መክሰስ። እሺ መክሰስ ይሁን። መክሰስ ነው የሚባለው። እሺ እራት ትጋብዘኛለህ የሚባለው ነገር አይሰራም። አሁን እኮ ሰዓቱ እየሄደ ነው። እራት ስሙ ሲጠራ ከበደ ግን እሺ አለ እንደ ፋሚሊ አይደለም። እራት ማለት እኮ ምግብ በቃ ከዛ በኋላ ምሳ በልቻለሁ። እሺ መክሰስ ይሁን። እኔ እንግዲህ በቀን 4 የሚበላ ሰው ስላልሆንኩ ነው። መክሰስ ይሁን በቃ። ስለዚህ መክሰስ ነው የሚባለው እንጂ እራት ምናምን አይባልም። እሺ ለማንኛውም ፋሚሊዎቼ ይቅርታ፣ መክሰስ ተጋብዛታለሁ። ሶሪ በያቸው። ትክክል አይደለም አሁን ያወራሁት ነገር።
በጣም ይቅርታ ትክክል አይደለም ያደረኩት ነገር ያልኩት ነገር ትክክል አይደለም። ግን ቁርስ፣ ምሳ፣ እራት እሺ ከዚህ በኋላ ሁለተኛ አይለመደኝም። ካጠፋው በጣም ይቅርታ። ግን እኔ ያሰብኩት ምሳ ስለበላሁኝ ከዚህ በኋላ እራት ነው ያለው ብዬ ነው። ምግብ እንብላ ይሻላል ነበር። በጣም ገብቶናልና ለማንኛውም ፋሚሊዎቼ ውሏችንን ከቻለን እናሳያችኋለን። ካልቻለን ደግሞ ያው ከእናንተ የምደብቀው ነገር የለኝም። ሄርሜላ ከእናንተ የምትደብቀው ነገር ብዙ ነገር ቢኖራትም እኔ ግን ከእናንተ የምደብቃቸው ነገሮች ስለማይኖር እኔ ምንድነው ከነሱ የምደብቀው አልገባኝም። ነገሮች ምናልባት ብዬ ነው እንጂ እኔ ሁሉም ነገሬ ግልጽ ነው፣ ያውቁታል። ምበላው መጠጣው አይቀራቸውምና ሁሉም ነገር ነው የምነግራቸው። ለምን ጀስት ፋሚሊዎቼ ናቸው፣ እህቶቼ ወንድሞቼ ስለሆኑ ማለት ነውና ለማንኛውም ፋሚሊዎቼ በጣም እወዳቸዋለሁኝ። ዛኔ የነበረን ቀን የግልህ አረካቸው። እሺ በቃ ቢያንስ አውርተሽ መጨረሻው ነገር አትለኝም። እንግዲህ ቤተሰቦች በጣም ነው የምወዳችሁ። ብዙ ካሜራ ማየት የምወዳችሁ ሳይሆን የምንወዳችሁ። በስመ አብ እኔ ላውራ፣ አንተ እኮ እንደምትወዳቸው ትነግራቸዋለህ። እሺ አንቺም ደግሞ ስትነግሪያቸው የጋራ አድርገሽ ንገሪያቸው። እሺ በጣም ነው የምንወዳችሁ። የአብርሃምን ስሜት ባላቅም እያልኩ ላጠጋጋ አብርሃም እንደሚወዳችሁ እንደማይወዳችሁ አላቅም፣ ግን እኔ በጣም ነው የምወዳችሁ እንደውም። እሺ ስለዚህ እኔ ብዙም ካሜራ አልለመድኩምና ሽኮረመን ብዙም እንትን እንዳትሉኝ፣ ፈጣጣ እንዳትለኝ በጌታ እና ትንሽ ዛሬ አብርሃምን በልጬዋለሁ ቁመት። ኦኬ ቀጥይ። ምን ላይ እንዳለች ብታዩት ፋሚሊዎች ይሄው ናሽና ናጅን በኪሳ ታርግ እንዴ ደረጃ ላይ እኮ ነው ያለሽው። ኖርማል ነው እንዴ? ኖርማል ነው። ምን ችግር አለና? ምን አለ ብትሆን ባዶ ምድር ብትጨልምብኝ እግሬ መከጃ አላጣ ማያዬ ተስፋ ስለሆንክ አይኖችህን ለማየት በጉጉት መጠበቄ ትመጣለህ ብዬ እንጂ በብርቱ መናፈቄ